እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ይትረፍረፍ ይበልልኝ። እኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚን ክፍል 12 ተለቋል። ክፍል 12 ላይ እንግዲህ ኑሃሚዬ እዛ ሄዳ እነሱ ጋር አገር ሰላም ብላ እንግዲህ ቤተሰቦቿን እህቴን እናቴን ጠይቂያት እመጣለሁ፣ እነሱ ክፉ ቢሆኑም እኔ በጥሩ ነገር መመለስ አለብኝ ብላ አገር ሰላም ብላ ሄዳ እንግዲህ ተደብድባ ደም በደም ሆና ነበረ ወደ ቤቷ የተመለሰችው። ይህን ዓለም የተረፈችው ኤርሚያስ መጥቶ ነው ያዳናት ማለት ነው። እና ብር ሰርቀሻል፣ አንቺ ሌባ ነሽ፣ ብር መልሽ ብላ ነበር ሲቀጠቀጣት የነበረው። እሷ ግን ብር ሰርቃ ሳይሆን ብሩን የሰረቀችው ኤደን ነበረች። ስለዚህ ናሆምዬ በባዶ ሜዳ ተቀጥቅጣ ወደ ቤት ገብታለች ማለት ነው። ለአባቷ ገብታ እኔ ከዚህ በኋላ እነሱ ጋር ድርሽ አይደለም፣ እነሱ ጋርም እጂ እንዳትለኝ አባዬ፣ የምትወደኝ ከሆነ እኔ ከዚህ በኋላ እነሱ ጋር አልሄድም ብላ ነበረ ወደ ቤቷ የተመለሰችው። እንግዲህ ማን ነበረች? የልጅቷ እናት ማለት ነው። የትንሿ ልጅ እናት መታለች። የምንወዳት ደስ የምትል ካራክተር ወይም ደግሞ ደስ የምትል አርቲስት ናት። እወዳታለሁ በነገራችን ላይ እቺ ልጅ ማለት ነው። በፊት ጽናት ላይ ትሰራ ነበረ፣ አሁን ወጣች እንጂ ማለት ነው። እና ደስ የምትል ልጅ ናት። ግን ሴተኛ ዳሪ ሆና ነው የመጣችው። ለምን ቆንጅናሽን አትጠቀሚበትን? ይሄን የመሰለ ቆንጆ ይዘሽ ቆንጅና ይዘሽ እንዴት ቤት ቁጭ ትያለሽ ብላ ስትመክራት ነበረ። ለመክርሽ በጣም አመሰግናለሁ። ይሄ ሱትሽን ትተሽ ስነስርዓትሽን ይዘሽ ልጅሽን ብታሳድጊ እኔ ጥሩ ይመስለኛል። እቺን የመሰለች ልጅ እያለሽ ነው እንደዚህ የምትለከስከሽው ልጅሽን ትተሽ ብላ ነበር ስትመክራት የነበረው። እሷ ግን ምክሯ ልትሰማ አልፈለገችም። እንደውም እሷን መክራ ዘክራ እሷ ሴተኛ ዳሪ እንድትሆን ነበር ስትመክራት የነበረው። ኑሃሚዬ ግን መቼም አትሰማም። አባቷም ደግሞ ከእሷ ጋር በመቀራረቧ አልወደዱትም። እባክሽ ከዚች ልጅ ራቂ፣ እኔ ምንም አልተመቸኝም። በዛ ደግሞ አነጋግሯ፣ ስነስርዓቷ፣ የምትሰራው ስራ ምንም ከአንቺ ጋር የሚገናኝ አይደለም። ስለዚህ ከሷ ራቂ ብሏታል። እሷም እሺ አባዬ ብለዋለች። ኤዱዬ እንግዲህ ብሩን የሰረቀችው እሷ ስለነበረች እናትየዋ መጀመሪያ ጠርጥር ያለው ብሩን እሷ እንዳልወሰደችው መጀመሪያ ነው እንጂ ተቾክዬ ደበደብኳት። ከዛ በኋላ ልጁ መጥቶ ካወራ በኋላ ገብቶኛል እሷ እንዳልሰረቀች። እሷ ደግሞ እንደዚህ አሰርቅም ስትጀመር የዚህ አይነት ጸባይ የላትም፣ አንቺ ነሽ ሴጠናዋ ባለጌዋ ልጅ ብላ ነበር ስትሰድባት የነበረው። መጨረሻ ላይ እንግዲህ ድጋሚ አሁን ብሩን ከቦርሳው ስትሰርቅ ገነት ፍንጅ ከፍንጅ ይዛት ኤደንን ቀጥቅጣት ነበረ። ደብድባ ተጣልቶ ነበርና ቤት ውጭ ወጥታ ውጪ ላይ ቁጭ ብላ የት ነው ማድሮ ብላ እያለቀሰች እያለች እቺ ሴተኛ ዳሪዋ ሴትዮዋ መጣ፣ ልጅቷ መጣ። እንግዲህ ኤደንን ማለቴ እሷ እስከዛሬ ድንግል መሆኗን ነው የምታውቀው፣ ስነስርዓት እንዳላት ወይም ደግሞ ወንድ እንደማታውቅ ስትነግራት እንግዲህ እሷ ብር ስለምታገኝበት በሰው እጥፍ በአራት እጥፍ ነበር ከወንድ ጋር እንድታደር ያስደረገችው ድንግል ስለሆነች ማለት ነው። ስለዚህ እሷ ብሯን ስለተጠቀመች ብቻ ልጅቷን ማደሪያ ልስጥሽ ብላ መድኃኒት ሰጥታት እሷ ሳታውቅ ጠዋት ስትነቃ ነው እዛ መሆኗን ራሱ እዛ ማድሯን ራሱ ያወቀችው ማለት ነው። ስለዚህ ልጅቷ ማን ነበረች? ስሟ ጠፋብኝ ማርያም። እና እሷ ናት አንድ ላይ እንዲያድሩ ያስደረገችው። ኤደን እንግዲህ አብዳለች። እማዬ ጉዶኝ ልሻለሁ ተዋርጄ ልሻለሁ ብላ ነበር ስታለቅስ የነበረው። ብሩን ይዛ እንግዲህ ወደ ቤት ገብታ ብሩን ለእናቷ ሰጥታ ዝም ብላ ነበር የተኛችው። እናቷ ንገሪኝ ብትላትም ልትመልስላት አልቻለችም። ምክንያቱም በሷ ምክንያት ስለተጣሉ ነው ውጭ ወጣ የሁሉ ነገር የደረሰባት ማለት ነው። ስለዚህ ይህን ብር ለምዳለች አሁን። ስለዚህ አንድ ክብር ጽናዋ ስላጣች በቃ ከዚህ በኋላ ከልጅቷ ጋር ነው የምትሰራው እርግጠኛ ነኝ። ደግሞ ምን አለችኝ ብሎ ማለት ነው። እኔ ደግሞ የፈራሁት እንደውም ኑሃሚን የዚህ ነገር ውስጥ ከታታለች እቺ ሴትዮዋ ብዬ ነበር ስፈራ የነበረው። ኤደን በራሷ ጥፋት ነው ሄዳ ከእናቷ ጋር ስለጠጣላት ብቻ ከውጭ ወጣ ማደሪያ ፈልጊልኝ ማለት አይገባትም ነበር። በዛ ደግሞ ሴትዮዋ ቀድማ እየጠየቀቻት ነበር፣ ወንድ አታውቂም ድንግል ነሽ ብላ እየጠየቀቻት ነበርና እሷ ናት በራሷ ጥፋት ነው የሁሉ የደረሰባት። ኑሃሚዬና ሄርሚዬ ደግሞ ፍቅር በፍቅር ሆነዋል። ኑሃሚ እንግዲህ ቤቱ ሄዳ ነበረ። ከዚህ በፊት ቤቴ ተመላለስተሽ ስራ ስሪልኝ፣ ምግብ ስሪልኝ ብለዋት ነበረ። እሷም እንደዛው ቃሉን ጠብቃ ስራ ያስፈልገኛል በማለት እሱ ቤት ሄዳ ነበር። እንግዲህ እሱ ቤት ሄዳ ምግብ ሰርቶ አንድ ሊበሉ ስሎ ትወጂኛለሽ ወይስ አትወጂኝም ስላት እኔ እወድሃለሁ፣ ግን ደስ የሚል ስሜት ለአንተ አለኝ፣ ግን በአባቴ ምክንያት ከአንተ ጋር መሆን አልችልም። አባቴ ይህን ነገር መቼም አይፈቅድም። አንዴ ጠምዶ ይዘዋል። ስለዚህ አልወደደም
ብለዋለች። እሱ ደግሞ ልብሽን ብቻ አዳምጪው ብሎ ልክ ሲማስል ስልኩ ተደወለበት ማለት ነው። ወይኔ ነው እንደ እኔ እኮ አማርኛ ላይ አማርኛ ፊልም ላይ ያሉት የሚደውሉት ልክ ልሳሳሙት ስሉ ስልክ የሚጠራው ነው የት ሄደ ሰውዬው ብዬ እየጠየቅኩ ነበር ብላ እንግዲህ ከመሳም አምልጣለች ማለት ነው። ኤርሚያስ ግን ስነ ስርዓት ይኖረውላት ኑሃሚንን አትጉዳብኝ። ለካ እሱ ፍቅረኛ አለችው ከሌላ ቦታ ፍቅረኛ አለችው ከዚህ በፊት ፍቅረኛ ምናምን ብሎ ሲያወራ አፈቅርሻለሁ ብሎ ሲያወራ ሰምቼው ነበረና ዛሬ በተደጋጋሚ ሰው ነበረ ስትደውል የነበረው። ስለዚህ ልክ ምግብ እየበሉ እያለ አንድ ስልክ ላወራ ብሎ ወጣ ብሎ ወደ ኩሽና ገብቶ ስልክ ሲያወራ እንግዲህ ፍቅረኛው ደውላ እየመጣው ነው ብላ ነግረዋለች። ስለዚህ ኤርሚያስ አሁን ኑሃሚን ምን ልታረጋት ነው አንተ ድንገራስ እና እሷ ወደ ትመጣ ነው። ከመጣች በኋላ እንግዲህ ምን አይነት ጦርነት እንደሚፈጠር ኑሃሚን ለነገሩ መጀመሪያ ደስ አላላትም ነበር። ስለዚህ ቶሎ ትወጣለች ማለት ነው። ግን አይወጡም። በጣም ጥሩ ፊልሚያ ይኖራል ብዬ አስባለሁ ከልጅቷ ጋር። ልጅቷ ማን እንደሆነች ደግሞ እንግዲህ ምን አለበት ሰላምዬ ብትሆን፣ ወይኔ እንዴት እንደምር ደስ የሚለኝ በእናታችሁ እና ሰላምዬ ብትሆን እና ሰላምዬ እና ሀንዬ እዛ ላይ በጣም ነው የሚዋደዱት። እዚህ ላይ ደግሞ አፍቃሪ ተፈቃሪም ተደባዳቢ ሆነው ቢሰሩ